ፒዲኤፍ ፎቶዎች ቪዲዮዎች እንዳለ ኮንታክት ምንም ነገር የለም እማዬ። በቃ ሙሉ ነገር ጠፍቷል እኮ። ቆይ ማነው የሚያጠፋብሽ? ዳጣ ናት። ምክንያቱም እናታንን ስትስመው ፋይል ስለያዝኩባት ለዛ ነው ያጠፋችብኝ። አቢጌል እርግጠኛ ነሽ? እርግጠኛ ነኝ እማዬ። እስኪ አሁን እንኳን እመኝ። ያው እኔን አልሰማ ብለሽ ቤታችን የዱርዬ መጫወቻ ሆነ። እሺ ጆሮሽ መጣሁ እንዴ? እና መጀመሪያ ስልታምን ነበር። አንቺ እንደምንም እንዳልታዘዝ ቁጭታለሽ እንዴ? እማዬ ብልግና ሳስ ጭራሽ እኮ ስልኬን ያጠፋችብኝ። እስኪ ቁጭ በይ ቁጭ በይ። ዳም ያወርጃ አሳይሻለሁ። ግልግል ጫኝና አሳይ። አንቺ ልጅ በህልምሽ እንዳይሆን ዝም በል አንተ። አፌ ለማታወራሽ ደግሞ የለም። ሲቀጥል ደግሞ ውሸታም አይደለሁም። ግን አንዳንዴ እውነት መናገር ሰው የሚጎዳ ከሆነ ውሸት ተናግሮ ሰው መጥቀም ይሻላል። አንተ ወንድ ልጅ ኪችን አይገባም፣ ውጣ። እሺ የእናቶቻችን ብልሃት ነው። ባሎቻቸው ሲሳደቡና ዱላ ሲያነሱባቸው ወደ ማጀት ይገባሉ። ከዛ ወንድ ልጅ ማጀት መግባት የለበትም ይላሉ። አይ ናታን ውጣ። ኪዲን አሁን ደግሞ የቤተ ሌላ ኩዶንስ ቤት ውስጥ የሚፈጠር ነው። ይኸውልሽ ሁሉም አባዬ ሊቀበሉት ወጥተዋል። ሰላም ደግሞ ጤና ጣቢያ ነች። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ላይክ ሸር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንደሚታወቀው በጣም በጉጉት የሚጠበቅና በጣም አስተማሪ ድራማ የዳጣ ድራማ እንግዲህ ዳጣና ናታን ባሉበት ሰዓት እንግዲህ ሲገናኙና አቢጌል ተደብቃ ቪዲዮ እየሰወረቻቸው ነበረ። እንግዲህ ናታን በጣም በደስታ እየሳቀ ወደ ክላሱ ይገባል። እንግዲህ ኤቢ ደግሞ ትመጣና ዳጣን በክፉ አይኗ እያየቻት ወይንም ልትመታ ስትል ዳጣ አምልጣ በክላሷ ትሄድና እንግዲህ ናታን ክላስ ትመጣና ዳጣ ይቺ አቢጌል እኮ አይታናለች ዛሬ ምን ይሻላል? ማን ያየን? ማን ሆነሻል? ሲላት አይታናለች። ማናት ያየችን? አቢጌል እሱ ያድንሽ እንደሆነ አይሻለሁኝ ትላታለች። አንተ ራስህ ክብረ ቢስ ነህ። እማዬና አባዬ አምነው ቢያስቀምጡ ቤታችንን ታዋርዳለህ አይደል? አንቺ ምን እያወራሽ ነው? ሰው ሲተኛ በቃ ከሷ ጋር ትቀመጣለህ እያለችው ትገኝ ነበር። አንቺ እያለች እንግዲህ ዳጣን ልትመታት በነበረ ሰዓት ስርዓት ይኖርሽ እናት ተኝታለች። እናንተ ምን አይነት ቅሌታምና ወራዳ ነህ? ክብር ይኖርሽ አንቺ። እኔ እንደዛ እየሆንኩልህ በቃ እሷን ተወዳታለህ እያለችው ነበር የምትገኘው። ዳጣም እንግዲህ በዝምድና እኮ ነው እንደዛ እየተቀራረብ ነው። አይ እናንተም ሁለታችሁም በአንድ ሆናችሁ በቃ ሰው ሲተኛላችሁ በአንድ ነው የምትሆኑት። ወራዳ ደግሞ አፋን ላይ ብለህ ታወራለህ። ከኔ እሷን መረካ አይደል አሳይሃለሁ እያለች እየዛተችበት ትገኛለች። ኤቢ ምንም ነገር የተፈጠረ ነገር የለም እናት እንዳትሰማ ውጭልኝ እያላት ይገኛል። አንተ ደግሞ ምንድን ነው ያልከው? እና እነማዬ እንዳይሰሙ ነው ያልከው? አዎ ደግሞ ሳልተኛበት አየሁ አይደል ቪዲዮውን። እኔ ማንም ሰው ስለማያምነኝ እማዬና አባዬ ያወጣል፣ ሁለታችሁም ከዚህ ቤት ትወጣላችሁ ትላቸዋለች። ኤቢ እንግዲህ በተለይ አንቺ ተወጫታለች ዳጣ እያለቻት እንግዲህ ተናግራቸው አስፈራርታቸው ትወጣለች። ያው እዚህ በጭንቀት ናታንና ዳጣ ይጨናነቃሉ። በቃ ምን ማድረግ ነው ያለብን እያሉ ሁላቸውም በጭንቀት ነው ያሉት ማለት ነው። እና እንደዚህ ማድረግ የለብኝም ነበር በቃ እያለ እንግዲህ ናታም ይጸጸታል ማለት ነው። አቢጌል እንግዲህ ተንኮሏም ሆነ ጥርጣሬዋም ትክክልም ቢሆንም ግን በጣም አግባብ የሌለው ግዴታ የራሷ ለማድረግ ይህን ያክል የምትጥረው ነገር በጣም ከባድ ነው። ከዛ መጣ እንግዲህ እማዬ ተነሽ ተነሽ እናቴ ተነሽ እያለች በጨለማ እናቷን ስቀሰቀሳት ምንድነው የተፈጠረው? ምን ሆንሽ? በቃ ምንድነው የተፈጠረው ነገር? ምን ጉድ ነው? ምን ሌባ ገባ? ሰላምዬም ሆነች ምን ተፈጠረ? የታመመ ሰው አለ ማለቴ ምንድነው? በቃ እንግዲህ እናትም ግራ ሲገባት እማዬ በቃ ማረፍ አይችልም እንዴ? ምንድነው የሆንሽው? እማዬ በቃ እንግዲህ ጉድ ላሳየሽ በቃ እና ሂጂ ውጭልኝ እማዬ አንዴ ላሳየሽ ምን ችግር አለው? ተነሽ እና በቃ ልጄ ተተኛ አሟታል። በቃ እኔ ማየት አልፈልግም ውጭልኝ ተዝህ በቃ አንቺ እንደው ምን ይሻልሻል?
ምንድን ነው የሚሻለሽ እያለች ተረገመች እያለች ነበረ። ምክንያቱም ብዙ ጊዜ ተንኮል የሚሰሩ ሰዎች ማንም ሰው አያምናቸውም ማለት ነው። በቃ እውነተኛ ነገር እንኳን ይዘው ቢመጡ አያምኗቸውም ማለት ይቻላል። እና ሰው በዚህ ሌሊት እንዴት አይተኛም? ከሰው በቃ ከክላስ ወጥታ እንዴት ትቀርጻለች? እና አቢጌል እኮ በጣም ከባድ ሰው ናት። ቀላል መስለህ ነው? በቃ እንግዲህ እነት እየታዩ አለቀልኝ። ይህም ቪዲዮ እንዳያዩት በቃ ምን ማድረግ ነው ያለብን እያሉ ከኔ አይጠበቅም ነበር። ደረጀ ቢያው በጣም ያዝንብኛል። ስለዚህ ምንድን ነው ማድረግ የምንችለው? ምን እናድርግ? የሆነ መላ ዲያጣ እንግዲህ በጣም እየተአዘነች ትገኛለች። ቪዲዮ ማየት ያለባቸውም ምንድን ዘዴ መፍጠር ነው ያለብን። ይህን እንደዚህ ተባብረን ምንም ሆነ ማጥፋት አለብን። እነማዬ ሳያዩት ዛሬ ማጥፋት አለብን ሲላት እስካሁን እኮ ለትዬ ልታሳያት ትችላለች። አይ እማዬ ብታየውማ በጣም ተናዳ ትመጣ ነበረ፣ ግን ልታየው አትችልም። አብዬልም እንግዲህ ተመልሳ ሁሉን ነገር እያዳመጠች ትገኛለች። ያው ለአባቷም ትደውልና የአባቷን ፎቶዋን ትልካለች። እኔ አቢጌል አይደለሁም የማንም መጫወቻ ልሁን አሳያቸዋለሁኝ። እኔ አቢጌል አይደለሁም። እንዴት እኔ በቃ እሷ በልጣበት ወደ እሷ ሄዴ በፊትም ቢሆን ታይቶኝ ነበር። መጀመሪያ ስመጣ ጀምሮ አስተያየቱ ደስም አላለኝም። ምንም ቢሆን አሳልፌ አልሰጣትም። ናታን የኔ ብቻ ሊሆን የሚችለው። ዲያጣ ከኔ ከምን ተሽላ ነው እሷን እንግዲህ የወደዳትና ያፈቀራት? ለምንድን ነው? ሰላም ናት ይሄን ሁሉ ያደረገችው። ሰላም ናት። ቀን በቀን ተመካክረዋለች እንዲወዳትና እኔ እንደሚጠላ አድርጋለች። ሰላም እና ዲያጣ ከዚች ቤት ካሉ እኔ መቼም ቢሆን የማስበው ነገር አይሳካልኝም። አሁን ይሄን ቪዲዮ ላባዬ እልክለታለሁ። አሁኑ መላክ አለብኝ እያለች እንግዲህ ብቻዋን ታስብና አቢጌል ትልክለታለች። ምክንያቱም ደረጀ እንግዲህ ቪዲዮውን ካየ በኋላ በቃ ሊበሳጭና እሷንም ሊያምናት ይችላል። ደረጀ ደግሞ አመነ ማለት በጣም ከባድ ነው። ምክንያቱም አቢጌል ማንም ሰው ሊያምናት አይችልም፣ ግን ቪዲዮውን ታየ እሱ ሊያምን ይችላል። እንግዲህ እህትዬ እኮ ተኝታለች። አሁን በዚህ ሰዓት መቼም ልታሳያት አችልም። እኔ ዲያጣ ኋላ አባዬስ ልልክለትም ትችላለች ወይ ጉዳችን እያለች እንግዲህ ዲያጣም ሁላቸውም ተጨናንቀዋል። ሸበካውን ዝጊው፣ ሸበካው ተዘጋ፣ አትልከውም እና የሆነ ነገር ማድረግ አለብን። የሆነ ነገር ፍጠሪ። በቃ እስካሁን ልካውት አልሆነ በቃ ስልኳን እንውሰድና ስልኳን እናጥፋ። እንዴት እናድጋ? ስልኳን እንዴት አድርገን እንውሰድ? እንዴት እንስረቅስ? ስለዚህ በቃ ስተኛ እንደዛ እናደርገዋለን። ማድረግ አለብን። በቃ የሆነ ዘዴ እንፈጥራለን። በቃ ሂድ አንጣና የውሃንን በሷ እንከታተላለን። ላብዬ የምትልክለት በቴሌግራም ነው የሚሆነው እያለችው ነበር የሚገኘው። ስለዚህ አንጣና እሱን ማጥፋት አለብን። ሂድ አንጣትና ዲያጣ ትልከዋለች። ተላከችው በኋላ እሷም ትወጣለች ዲያጣ። እሷም እንግዲህ አቢጌልን ፎቶውን ሁሉን ነገር እየላከች እንዴት ዋይፋይ የማይሰራው ለምንድን ነው? ምንድነው ችግሩ? ምንድነው? ምን ሆነ? እያለች እንግዲህ ይሄ ዋይፋይ እምቢ ቢል እንግዲህ ገዝቼም ቢሆን እልካለሁ። መላክ አለብኝ ግዴታዬ ነው። እኔ አላድራትም ታለክ እያለች እንግዲህ ትታገላለች ማለት ነው። አቢጌል ምንም ቢሆን ምንም እንትን ትላለች ማለት ነው። ሁሉንም ነገር እንግዲህ በችኮላ ስለዚህ አይገርም እየላከችው እኮ ነው። በቃ ትምጣ ሀዳ ብትመጣ ምን ችግር አለው? ምን ልታመጣ ትችላለች? ስለዚህ አንድ ቤት እኮ ነው የምኖረው፣ ብንቀመጥ ምን ችግር አለው? እሺ በቃ ልክ እንዴት አጥፋው፣ ልክ እንዴት ተላከ ቶሎ አጥፋው ቶሎ። እና እነሱም እንግዲህ ተባብረው ያጠፋሉ። ለማየም ማሳያታለሁ እና እንግዲህ በቤት ምን እንደሚፈጥርና ምን እንደሚያደርጉ እንግዲህ ሁሉ ነገር ትናገራለች። አባዬ እንግዲህ እኔ ከመጀመሪያው ነገር የምነግርህን ብሰማኝ ኑሮ ይሄ ነገር ባልተፈጠረ ነበረ። ይህን ቪዲዮ እንዳየህ ደውልኝ፣ ወይ ደግሞ እንግዲህ አንተ ባየኸው በቻልከው ሰዓት ደውልኝ አባዬ እያለች እንግዲህ ለአባቷ ትልክለትና ሪከርድ ታደርጋለች። እውነት አቢጌል እንግዲህ ሁሉ ነገር ተከታተለችው ያለችውም ሆነ እያሰበችው እያቀደችው የሚኖረው እውነትም ቢሆንላትም ግን አይሳካላትም። ብዙውን ጊዜ አያምኗትም።
ምንም ብዙን ጊዜ አያምኗቸውም። ስለዚህ ቶሎ አጥፈው እየላከቸው ነው እና ቶሎ ያጠፉታል። አባዬም ኦንላይ የለውም። ስለዚህ በቁማችን እኮ ተበልተን ነበር ናታ አልተረፍንም። ስለዚህ ለመየም ታሳያታለች፣ ለደረጃም ታሳየዋለች። ስለዚህ አሁን ደግሞ የኤቢም ስልክ እጃችን መግባት አለበት። ከዛም በኋላ ትንሽ ቆይተን ስልኳን እንሰርቃለን። ከዛም በኋላ እና ለምን አንቺ አትሄጂም? ሂጂ እኔን ታየችኝማ ትነቃለች። አንተ ሂደህ ተኝተህና ቼክ አድርግ ይላታል። ከዛም በኋላ እሺ በቃ ብሎ ናታንም ይሄዳል። እንዲህ ዛሬ በቃ ተዋርዲናል ማለት በቃ እያሉ ዲያጣም በጣም ተጨንቃለች። ናታንም እንደዛው በቃ የአቢጌል ተንኮል ላቅ ያለ ነው። እንዴተኛች እንግዲህ ስልኳን ይወስዱና ያጠፉባታል። እውነት ያምኗታል አያምኗትም የሚለው እንግዲህ ቀጣይ ነው የሚታየው።